እንደ ኢትዮጵያ እናቶች በጣም ሩሩና ለልጆቻቸው የሚያስቡ ቤትም አለም ላይ ያሉ አይመስለኝም። ምክንያቱም እንደዚህ እንጀራ ከጋገሩ በኋላ እንጀራቸውን ከጨረሱ በኋላ ለልጆቻቸው የሚያዘጋጁት ነገር በጣም የሚገርም ነው። እና እስቲ አሁን እናያለን። እንጀራውን በጣም ምርጥ ነው። እናቶች ለዘላለም ይኖሩ። እናት ክፉ አይንካት። በጣም ነው በጣም ደስ የሚል ነገር ነው ማየው። እና የማዞራው የምጣዱ ማለት ሲጋገር ራሱ ችሎታው በጣም የሚገርም ነው። እኔ ማድነቅ የፈለኩት ይሄንን ነው። ይኸውላችሁ እንጀራው ካለቀ በኋላ ይሄ ጥብኛ ወይ ደግሞ ሽልጦ በምጣድ የሚጋገረው እንጀራው ካለቀ በኋላ ለልጆቻቸው እና ይጋግራሉ። በርግጥ ልጆች ብቻ አይደሉም የሚበሉት ትልልቆቹም በጣም ይበላሉ። የኛ እናት በቃ ሁል ጊዜ እንጀራ ስትጋግር ከእንጀራው ቀጥሎ ያለው ጥብኛ ይሄ ያልተፈተገ ስንዴ አቦክታ ትጋግራለች። ከዛ ምን አለፋችሁ ይሄ በወተት በእርጎ ሲበላ በቃ ልነግራችሁ አልችልም። የድሮ እናቶችና የአሁን እናቶች ግን በጣም ልዩነት አላቸው። እና አሁን ጣፋጭ ነገር ነው ያለው። ከሱቅ ተገዝቶ የሚሰጣቸው ከምን እንደተሰራ አይታወቅም። ኬሚካል ነው፣ ስኳር ነው፣ ጥርስ ያልቃል። አሁን አንዴ የኛ ልጅ አለ በጣም ጥርሱ አልቆ በቃ በየጊዜው ማስነቀል ነው፣ ሐኪም ቤት ይዞ መሄድ ነው፣ ትምህርቱን አይማርም፣ እየተሰቃየ ነው በጥርስ ህመም ማለት ነው። አልፎ ተርፎ ደግሞ በጣም የብዙ ህፃናት ኩላሊታቸው ፌል እያደረገ ነው። እባካችሁ እናቶች ይሄ የድሮ እናቶቻችን ያበሉን ምርጥና ኦሪጅን የሆነ ነገር በጣም ጥሩ የሆነ ነገር ነውና ለልጆቻችሁ እባካችሁ ቤታችሁ እየሰራችሁ ሱካር ያልበዛበት፣ ጨው ያልበዛበት፣ ያልተፈተገውን ስንዴ ይሄ ከዳቦ ቤት ይሄ ወፎፌውን ከምትገዙ ይሄንን ማብላት ይሄንን ጋግሮ መብላት በጣም ጥሩ ነውና ለጤናም ጠቃሚ ነው። ስለዚህ የድሮ እናቶችን ሳላደንቅ አላልፍም በእውነት። ስለዚህ እስቲ አስተያየታችሁን የሚመቻችሁ ከሆነ እስቲ ጻፉልን። እናመሰግናለን።